እንደ ተወርዋሪ ኮከብ ተምዘግዝገው አዞን ይመስል ዋጥ ስልቅጥ ድቅቅ በሚያደርጉትና አጥንትን ወደ ደቃቅ አፈርነት በሚቀይሩት ባሊስቲክ ሚሳኤሎቿ የተማመነችው ቴህራን የእስራኤልን ከተሞች ወደ ፍርስራሽነት ቀይራ ቴል አቪቭን ድንኳን አስጥላ ለቅሶ ለማስቀመጥ ቋምጣለች። እስራኤል በበኩሏ ድራጎን ይመስል እሳትን ጎርሰው እሳትን በሚተፉ አውሮፕላኖቿ ተማምና ሳታጠፋኝ ማጥፋት አለብኝ ባለችው ቴህራን ላይ እሳትን ከነዳጅ ደባልቃ በምታዘንበው ተተኳሽ የኢራንን ልብ ተራራ ሳክለው በእስራኤልና አሜሪካን ላይ እንድትዘባበት ጉልበት የሰጧትን የኒውክሌር ማብላያዎቿን ወደ ነበርነት ቀይራ እፉዬ ገላ ልታስመስላት እርግብ እንዳየ ሲላ በኢራን ሰማይ ላይ ያንዣበበች ትገኛለች። ይህች ሀገር ፈርሳ ስትሰራ የኖረች ሀገር ናት። ባርነትም ብርቋ አይደለም። በግብፃውያን 400 ዓመታት ስትገዛ ኖራለች። ያ ብቻ አይደለም፣ በሮማ አስተዳደር ውስጥ ተንበርክካ ለቄሳር ስትገብር ኖራለች። ኔታንያሁ የአባቱን ምክር ሲያስታውስ ለተቀረው ዓለም ጥላቻ፣ ለአረብ ሀገራት ደግሞ ጭካኔ ይሰማዋል። አይሁዳውያን ዘራቸው እንደ ምድር ጨው ያልበቀለበት ቦታ የለም። እነሱ በሁሉም የምድር ስፍራ ላይ ተበትነው ኖረዋል። ጭንቅላታቸውም ቢሆን እጅግ ውድ ከመሆኑ የተነሳ በሳይንስ ዘርፍ ከተደረጉ የኖቤል ሽልማቶች መካከል 13ቱን ጠራርገው ወስደዋል። ኢራንም ብትሆን እንዲሁ እንደዋዛ ሞት የለም ብላለች። እስራኤል ለወሰደችው እርምጃ የበቀል አለንጋዋን ዘርግታ በእስራኤል ላይ ባላስቲክ ሚሳኤሎችን እያጎረፈች ትገኛለች። እስራኤልም ብትሆን የተማመነችባቸው አይረንዶም፣ ዴቪድ ስሊንግ እና አሮን 1 እንዲሁም አሮን 2 ብላ የምትጠራቸው የሚሳኤል ጋሻዎቿ ኢራን ከምትልካቸው ሃጂ ቃሲም፣ ሄባር ሼካን፣ ቃዳር ኤች፣ ኢማድና ሴጃል ተብሎ ከሚጠሩ ባላስቲክ ሚሳኤሎች ሊያድኗት አልተቻላቸውም። ከ15000 በላይ ባላስቲክ ሚሳኤል እንዳላት የሚነገርላት ኢራን እስካሁን ድረስ 475 የሚደርሱ ሚሳኤሎችን በቴል አቪቭ ሰማይ ላይ ጂምናስቲክ ስታሰራቸው ቆይታለች። እስራኤልም ብትሆን አያቶላ አሊ ሐሚኒን ሳላስወግድ እንቅልፍ የሚባል ነገር የለኝም ብላለች። ሁለቱ ሀገራት ባለፉት 10 ቀናት ውስጥ ለመጠፋፋት የሄዱበት ርቀት ምን ይመስላል? በስፋት የምንመለከተው ጉዳይ ይሆናል። ከዚህም በተጨማሪ ሁለቱ ሀገራት የዛሬን ያድርገውና ትናንትና ምን አይነት ግንኙነት ነበራቸው? በጥቂቱ የምንመለከተው ጉዳይ ይሆናል። እነዚህ ሀገራት የገቡበት ጦርነት ዓለምን ወዴት ይወስዳታል? ሌላኛው ሰፋ አድርገን የምንመለከተው ጉዳይ ይሆናል። ከትንታኔው ጋር ቢኒያም ከድር አብሬያችሁ ቆያለሁ። ከዚያ በፊት ግን በሳምንቱ የተከናወኑ አጫጭር የሀገር ውስጥ ዜናዎችን ልንገራችሁ። ኢራንና እስራኤል በጀመሩት ጦርነት ምክንያት የዓለም የትኩረት አቅጣጫ ቢቀየርም ኢትዮጵያ ግን በቀይ ባህር ላይ ያላትን ጥያቄ ማቋረጥ የለባትም ሲሉ ፕሮፌሰር ኃይሉ ተናገሩ። ፕሮፌሰሩ በታሪክ ስህተት ሀገራችን የመተንፈሻ መንገዷ ማጣቷን ቀይ ስህተት ነበር ብለውታል። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ውስጥ የሚንቀሳቀሰው ጽንፈኛ ቡድን የአካባቢውን ማህበረሰብ በግዳጅ ገንዘብ እንዲያዋጡ ማድረጉን መረጃ የደረሰው ጥምር ጦሩ በዚህ ቡድን ላይ እርምጃ መውሰዱ ተሰምቷል። ጥምር ጦሩ በዚህ ቡድን ላይ በወሰደው እርምጃ 16 ታጣቂዎች ወዲያውኑ ሲደመሰሱ 12 ታጣቂዎች ደግሞ ቆስለዋል። ቢቢሲ የተጨናገፈ ነፃ ሀገር በሚል ርዕስ ባስነበበው ጽሑፍ ላይ ኢሳያስ አፈወርቂን አቧራ በወረሰው ከተማ ላይ ሲንጎራደድ የሚውል ስራ አልባ ሰው ሲል ገልጾታል። ጽሑፉም ቀጠል አድርጎ ሰውየው ሀገሪቷን የግል ሀብቱ እንዳደረጋትና በዚያች ሀገር ካቢኔ፣ ፓርላማ፣ ህገ መንግስት፣ ዩኒቨርሲቲና ወጣት የለም ሲል ይገልጻል። ያቺን ሀገር የሚመራት ኢሳያስ በህዝቡ እንደተጠላና ህዝቡም ከዚያ አገዛዝ ነፃ መውጣት እንደሚፈልግ ይገልጻል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ ተፎካካሪ የፖለቲካ ፓርቲ ተወካዮች ጋር ባደረጉት ውይይት ላይ በኢትዮጵያ ያለው ሰላም ችግር መንስኤው ፍላጎትን በኃይል ማስፈጸም ኋላ ቀር እሳቤ ነው ሲሉ ተናገሩ። የተባበሩት መንግስታት ድርጅት በኢትዮጵያ ለዘላቂና ሁሉን አቀፍ የልማት ስራዎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። ተመድ በኢትዮጵያ የተለያዩ ዘላቂ የልማት ስራዎችን ለመደገፍ የሚውል $6.5 ቢሊዮን የድጋፍ ስምምነት አድርጓል። በትግራይ ክልል በተፈጠረ የሰላም ስጋት ምክንያት ወጣቱ ተስፋ በመቁረጥ ህገወጥ ስደትን ብቸኛ አማራጭ አድርጓል። በዚህም መሰረት በክልሉ ጽንፈኛው የደብረጽዮን ቡድን የፈጠረውን ቀውስና ጦርነት ሽሽት ባለፉት 2 ዓመታት ብቻ 56000 ወጣቶች በህገወጥ መንገድ ወደ ስደት መውጣታቸው ተሰምቷል። ለዛሬ የመረጥናቸው አጫጭር ነጥቦች እነዚህን ይመስላሉ። ሚዲያችንን ሰብስክራይብ፣ ዜናዎቹንና ትንታኔውን ላይክና ሼር በማድረግ የማል ሚዲያ ቤተሰብ ይሁኑ። የቤንያሚን አባት የታሪክ ተመራማሪ ናቸው። ሁለቱን ልጆቻቸው ማለትም ቤንያሚንና ዮናታንን ሲያሳድጉ በተደጋጋሚ የሚነግሯቸው አንድ ነገር አለ። ይህም እስራኤልን የትኛውም የዓለም ክፍል እንደማይወዳትና ሊያጠፋት እንደሚፈልጓት ነበር። በተለይም የአረቡ ዓለም
አይሁዳውያንን ከመጥላታቸው የተነሳ መኖራችንን ሁሉ ይረግማሉ። ጊዜና አጋጣሚ ካገኙ በምድር እንዳንኖር አድርገው ያጠፉናል ይሏቸው ነበር። ልጆቹም የአባታቸውን ምክር እየሰሙ ለአረብ ሀገራትና ለተቀረው ዓለም በልባቸው ጥላቻን አሳድረው ነው ያደጉት። አባታቸው ስለ ጥላቻ ብቻ አልነበረም የሚነግሯቸው፣ ይልቅስ እንዴት አድርገው ሀገራቸውን ከመላው ዓለም መታደግ እንደሚችሉ ጭምር ያስረዷቸው ነበረ። የቤንያሚን አባት በእናንተ በልጆቼ ላይ ትልቅ እምነት አለኝ፣ ሁለታችሁም ሀገራችንን ትታደጓታላችሁ፣ ጥንት ወደ ነበርንበት ገናናነታችን ትመልሱናላችሁ። የዓለም ሕዝብ ሁሉ እስራኤል የሚባለውን ስም ሲሰማ ፍራቻ እንዲያድርበት ማድረግ አለባችሁ። ጠላቶቻችን በፊታችን ሰግደው የእስራኤልን ታላቅነት ማወጅ አለባቸው። ልጆቼ አይሁድ መሆን ክብር ነው፣ ይህንን ልትረዱ ይገባል። በፍጹም ለማንም እንዳትንበረከኩ ሀገራችሁን ከልባችሁ ጠብቁ። እስራኤል የበላይ ሆና ምድርን የምትመራበት ጊዜ ቅርብ ነው። ያንን የምታደርጉት እናንተ የእኔ ልጆች ናችሁ። በእናንተ ትልቅ እምነት አለኝ። ሁሉንም ነገር ወደ ቦታው ትመልሱታላችሁ። ልጆቼ በድጋሚ አስታውሱ፣ እኛን ዓለም ሁሉ ይጠላናል። 60 ሚሊዮን አይሁዳውያን በጥይት አይደለም የተገደለው፣ በመርዝ ጋዝ ነው የጨረሱን። ይህንን አስቡ። ስለሚጠሉን ነው በዚህን ያክል መከራ ያወረዱብን። በድጋሚ ከተሸነፋችሁ ከዚህ የከፋ ነገር ያደርጉናል። አገራችሁ ክብራችሁ ናት፣ ይህንን እንዳትረሱ። ዓለም ከእስራኤል በተቃራኒ ነው የቆመው እያሉ ዕለት ዕለት ይመክሯቸው ነበር። የአባታቸውን ምክር እየሰሙ ያደጉት ሁለቱ ልጆች እስራኤልን ከተቀረው ዓለም መጠበቅ እንዳለባቸው ለራሳቸው ቃል ገብተው ሀገራቸውን በውትድርና ለማገልገል ይኖሩባት ከነበረችው አሜሪካን ወደ እስራኤል ተመለሱ። ሀገርን ሲያገለግሉ መሞት ክብር እንደሆነ ሲሰሙ ያደጉት እነዚህ ሁለቱ ልጆች ሀገራቸውን በውትድርና እያገለገሉ ሳለ ዮናታን ተሰዋ። በወቅቱ ኔታንያሁ የ3ኛ ዲግሪያቸውን እየተማሩ የነበረ ቢሆንም በወንድማቸው ሐዘን ምክንያት ግን ትምህርቱን አቆሙት። ገና ከልጅነታቸው አባታቸው ያሳያቸውን ህልም ለመፈጸም ሲታገሉ ሞት የቀደመውን ዮናታንን ላለማሳፈርና የአባታቸውን ቃል ጠብቀው ለመጓዝ ብርቱ ሰልፍ ያደረጉት ኔታንያሁ በአገሪቱ የስልጣን ደረጃ የመጨረሻ ርካብ የሆነውን ጠቅላይ ሚኒስቴርነት ተረክበው አገራቸውን ላለፉት 15 ዓመታት እያገለገሉ ይገኛሉ። አይሁዳውያን ዘራቸው እንደ ምድር ጨው ያልበቀለበት ቦታ የለም። እነሱ በሁሉም የምድር ስፍራ ላይ ተበትነው ኖረዋል። ጭንቅላታቸውን ቢሆን እጅግ ውድ ከመሆኑ በላይ ለዚች ዓለም ሳይንስና ፈጠራ እጅጉን አስፈላጊ ነው። የዓለምን የሳይንስና ፈጠራ እንዲሁም የስፔስ ሳይንስ ምርምርን የሚመራው ታላቁ ናሳ ሁልጊዜም ቢሆን በሩን ለአይሁዳውያን ክፍት አድርጎ ይጠብቃል። በዚህ ተቋም ውስጥ ከሚሰሩ የዓለም ታላላቅ ሳይንቲስቶች መካከል አብዛኛውን ቁጥር የሚሸፍኑት የአይሁድ ዘር ያላቸው ሰዎች ናቸው። እስራኤል ከ1966 ዓ.ም ጀምሮ በሳይንሱ ዘርፍ በተደረገ የኖቤል ሽልማት 13 ሰዎችን ተሸላሚ ማድረግ ችላለች። ይቺ ሀገር ለሳይንስና ቴክኖሎጂ ከፍተኛ ትኩረት ሰጥታ የምትሰራ ሀገር ናት። እስራኤል ከአጠቃላይ ጂዲፒዋ ላይ 4.3% የሚሆነውን የሳይንስና ቴክኖሎጂ ዘርፍ ሸፍነዋል። በዚህች ሀገር ውስጥ ከሚገኙ 10,000 ሰራተኞች መካከል 140 ሳይንቲስቶች ናቸው። በአሜሪካን ደግሞ ከ10,000 ሰዎች መካከል 85ቱ ብቻ ሳይንቲስቶች ይሆናሉ። ይህንን ንጻሬ ወደ ጃፓን ስንወስደው ደግሞ ከ10,000 ሰዎች መካከል 83ቱ ብቻ ሳይንቲስቶች ናቸው። ከዚህ በተጨማሪ እንደ ኢሮፓውያን አቆጣጠር በ2012 ዓ.ም በተደረገ ቆጠራ ሙሉ ጊዜያቸውን ሳይንስና ፈጠራ ላይ አድርገው የሚሰሩ 8337 ሰዎችን በማስመዝገብ እስራኤል አንደኛ ሆነ ዓለምን ትመራለች። ከዚህች ሀገር ቀጥሎ ሁለተኛ መሆን የቻለችው ሰሜን ኮሪያ ስትሆን 6533 ሰዎችን ማስመዝገብ ችላለች። ሁለቱን ሀገራት በመከተል ሶስተኛ መሆን የቻለችው ጃፓን ስትሆን 5195 ሰዎች ሙሉ ጊዜያቸውን ለምርምር ሰጥተው እየሰሩ ይገኛሉ። ይቺ ፈርሳ ስትሰራ የኖረች ሀገር ናት። ባርነትም ብርቁ አይደለም። እግዚአብሔር ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን አስበው ሙሴን እስኪያስነሳላት ድረስ በግብፃውያን 400 ዓመታት ስትገዛ ኖራለች። ያ ብቻም አይደለም፣ በሮማ አስተዳደር ውስጥ ተንበርክካ ለቄሳር ስትገብር ኖራለች። ይቺ ሀገር በሚያ 14 1948 ዓ.ም በድጋሜ ሀገር እስክትሆን ድረስ ዘሮቿ በምድር ተበትነው ቆይተዋል። እንደ ኢትዮጵያና ግሪክ ካሉት ሀገር ጋር ስትነጻጸር ጨቅላ የሆነ ዕድሜ ያላት ይህች ሀገር በመካከለኛው ምስራቅ ካርታ ላይ ከተካተተች 77 ዓመታት ብቻ ተቆጥረዋል። ይሁን እንጂ በዓለም ላይ ካሉ ታላላቅ ሀገራት ተርታ ለመሰለፍ ጊዜ አልፈጀባትም። ኔታንያሁ የአባቱን ምክር ሲያስታውስ ለተቀረው ዓለም ጥላቻ፣ ለአረብ ሀገራት ደግሞ ጭካኔ ይሰማዋል። ይህ ሰው ሀገሩ እስራኤል ሀገር ከሆነች 1 ዓመት ባልሞላ ጊዜ ውስጥ ነበር በቴል አቪቭ የተወለደው። እያንዳንዱን የእስራኤልን መከራ ያስታውሳል። ምን አይነት ተጽዕኖ ውስጥ ሆና እየኖረች እንዳለ ማንም ሳይነግረው አይኖቹ እያየ አድጓል። እስራኤል ከ1948 ጀምሮ ካሁን ድረስ 10 ጦርነቶችን አድርጋለች። ሁሉም ፈተናዎቿ የሚመነጩት በዛው በመካከለኛው ምስራቅ ውስጥ ነው። ታዲያ ይህ እውነታ አባቱ አረቦች እስራኤልን ይጠላሉ እያሉ ላሳደጉት ሕፃን ከበቂ በላይ ትልቅ ማስረጃ ነበር። ኔታንያሁ አባቱ የነገሩትን እያንዳንዱን ንግግር ዛሬም ድረስ ያስታውሳል። 60 ሚሊዮን አይሁዳውያን እንዴት
እንዳለቁ ዛሬም ድረስ በጭንቅላት ውስጥ በማይነጥፍ ብዕር ተጽፎ ተቀምጧል። ይህ ሰው በየዕለቱ የመከራ እራትን ለምትጋብዘው ኢራን የሞትን ጽዋ ሊያጠጣ ቴህራን ሀገር ሰላም ብላ በተኛችበት የሞትን ደብዳቤ እያንዳንዱ የኢራን ወታደራዊ አዛዥ ሲያዳርስ አድሯል። በስልጣን ዘመኑ ኢራን ካስታጠቀቻቸው ሂዝቦላ፣ ሐማስና ሁቲ ጋር እየተጋደለ ሀገሩ እስራኤልን ከጠላት ወረዳ ነፃ እያደረገ ይገኛል። ይሁን እንጂ አባቱ የነገሩትን የእስራኤልን ከፍታ ለማምጣት ቴህራን የምትባል እሳትን ታጥቃ ነበልባል የለበሰች የፐርሺያ ምድር አብሪ ኮከብ የሆነች ሀገር ከፊቱ ከፍተኛ አደጋ እንደቅናበታለች። የዛሬን አያርገውና እነዚህ ሁለት ሀገራት ከፍተኛ መዋደድ ነበራቸው። አንቺ ትብሽ አንተ ትብስ የሚባባሉ ወዳጆች ነበሩ። የሁለቱ ሀገራት ፍቅር መቀዝቀዝ የጀመረው አያቶላ አሊ አሚኒ የሚባሉ ወታደራዊ አዛዥ የሀገሪቱን የስልጣን መንበር ከተረከቡ ወዲህ ነው። እስራኤል ከመካከለኛው ምስራቅ ይልቅ ምዕራባውያንን ወዳጅ ማድረግ ስትጀምር የሁለቱ ሀገራት መካረር ከፍ እያለ ቀጠለ። የኢራን የሁልጊዜ ምኞት እስራኤል የምትባል ሀገርን ከዓለም ካርታ ላይ ማጥፋት ሲሆን፣ እስራኤል ደግሞ ያለፈ ታሪኳ የሚያባንናት ጠላቶቿን በሙሉ ለማጥፋት የማትተኛ ሀገር ናት። ኢራን ካሏት ባላስቲክ ሚሳኤሎች መካከል አንዱ የሆነው ሀጂ ቃሲም ይባላል። ይህ ሚሳኤል 11 ሜትር የሚረዝም ሲሆን በአንድ ጊዜ 1650 ኪሎ ሜትርን መወንጨፍ ይችላል። ሁለተኛው ደግሞ ሄባር ሼካን የሚባል ሲሆን 11.4 ሜትር እርዝማን ያለው ይህ ሚሳኤል 1450 ኪሎ ሜትር መጓዝ ይችላል። ሶስተኛው የኢራን ባላስቲክ ሚሳኤል ቃዳር ኤች የሚባል ሲሆን ከ1600 እስከ 1950 ኪሎ ሜትር ድረስ ይምዘገዘጋል። የዚህ ሚሳኤል እርዝመት 16 ሜትር ነው። አራተኛው የሚሳኤል አይነት ኢማድ ተብሎ የሚጠራ ሲሆን 16.5 ሜትር ርዝመት ሲኖረው 1700 ኪሎ ሜትርን ያካልላል። አምስተኛና ረጅም ርቀት የሚሸፍነው ሲጄል የሚባለው ባላስቲክ ሚሳኤል ሲሆን 18.2 ሜትር ርዝማን ያለው ይህ ሚሳኤል 2000 ኪሎ ሜትሮችን በአንድ ጊዜ ያዳርሳል። ሁለቱ ሀገራት ወደ ጦርነት ከገቡበት ዕለት አንስቶ ኢራን በእስራኤል ላይ 475 የሚሆኑ ባላስቲክ ሚሳኤሎችን አስወንጭፋለች። የእስራኤል ዘገባዎች እንደሚያመለክቱት እስራኤል በመቶች የሚቆጠሩ የኢራን ሚሳኤል ማስወንጨፊያዎችን መታለች። ዘጀሩሳሌም ፖስት እንደዘገበው ከሆነ ኢራን በአጠቃላይ 15000 የሚጠጋ ሚሳኤሎች ያሏት ሲሆን ከግማሽ በላይ የሆኑ የሚሳኤል ማስወንጨፊያዎቿ በመመታታቸው ምክንያት ኢራን በአሁኑ ወቅት በአንድ ጊዜ ማስወንጨፍ የምትችለው ከ10 እስከ 15 ሚሳኤሎችን ብቻ ነው። ከዕለት ወደ ዕለት በጠላቶቿ የምትፈተነው እስራኤል ጠላቶቿን ለማንበርከክ የምትጠቀምበት ብቸኛው መንገድ በሳይንሱ ዓለም ላይ ያላትን የበላይነት ነው። ይቺ ሀገር ከሀያል አሜሪካን ጋር ያላት ፍቅር የእናትና የልጅ ነው። ነገሩ አፍንጫ ሲመታ አይን ያለቅሳል አይነት ነው። እስራኤል በጮኸች ቁጥር አሜሪካን አለው ማለቱ አይቀርም። ኢራንም ብትሆን እንዲሁ እንደዋዛ ሞት የለም ብላለች። እስራኤል ለወሰደቻቸው እርምጃ የበቀል አለንጓን ዘርግታ በእስራኤል ላይ ባላስቲክ ሚሳኤሎችን እያጎረፈች ትገኛለች። እስራኤል ከምትተማመንባቸው የሚሳኤል መከላከያዎቹ አንዱ አይረንዶም የሚባል ሲሆን የአጭር ርቀት ሮኬቶችን ለመከላከል ያስችላል። ሌላኛው ደግሞ የዳይት ወንጭፍ ወይም ዴቪድ ስሊንግ የሚባለው ነው። ይሄኛው የሚሳኤል ጋሻ እስከ 300 ኪሎ ሜትር ርቀት የሚጓዙ የረጅም ርቀት ሮኬቶችን፣ ክሩዝ ሚሳኤሎችንና የመካከለኛ ወይም የረጅም ርቀት ባላስቲክ ሚሳኤሎችን ለመከላከል ያስችላል። ሌላኛው እስራኤል እንድትኮራ የሚያደርጋት ጸረ ሚሳኤል አሮን 1 እና አሮን 2 ይባላሉ። እነዚህ መከላከያዎች እስከ 2400 ኪሎ ሜትር ርቀት የሚጓዙ መካከለኛና ረጅም ርቀት የሚጓዙ ሚሳኤሎችን አፈፍ ማድረግ ይችላሉ። ይሁን እንጂ እስራኤል የተማመነችባቸው መከላከያዎቿ ከኢራን ጥቃት አላስጣሎትም። እንደ ተወርዋሪ ኮከብ የሚዘገዘጉት ኢራን ሰራሾቹ ባላስቲክ ኃይሎች በእስራኤል ሰማይ ላይ እየዘነቡ ምድሪቱን ጎርፎኖ ሊወስዷት አኮብኩቧል። በቴል አቪቭ ከተማ የሚወርደው እሳት አይሁዳውያንን እየፈጀ ይገኛል። እስራኤልም ቢሆን የኢራን አየር ክልል የራሷ እስኪመስላት ድረስ በቴህራን ሰማይ ላይ እንዳሻት በመመላለስ የኢራንን የደህንነት ተቋማት እንዲሁም አስፈላጊ ናቸው ያለቻቸውን ተቋም በመደብደብ ላይ ትገኛለች። የቱርኩ መሪ ኤርዶሃን ኔታንያሁ የሂትለር ታሪክን እየደገመ ነው በማለት ተችቷል። አሜሪካን ደግሞ በጦርነት ውስጥ ልሳተፍ አልሳተፍ የሚለውን ለመወሰን 2 ሳምንት የጥሞና ጊዜ ያስፈልገኛል ብላለች። ኢራን በበኩሏ አሜሪካን በዚህ ጦርነት የምትሳተፍ ከሆነ የኃያልነት ታሪኳ በዚያው ቅስፈት ታሪክ ይሆናል ማለቱ አይዘነጋም። የእስራኤሉ መከላከያ ሚኒስቴር የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ ከዚህ በኋላ እንዲኖር መፈቀድ የለበትም ሲሉ፣ ሂዝቦላ ደግሞ በዋና ጸሐፊው አማካኝነት አያቶላን ለመግደል የሚደረግ ማንኛውም ሙከራ በቀጠናው ላይ እንደሚወሰድ ወረራ አድርገን ቆጥሯለን ብለዋል። ፈረንሳይ፣ ጀርመንና ሌሎች ሀገራት ጦርነቱን ለማስቆም በጄኔቭ ተሰባስበዋል። ኢራን ግን እስራኤል የምትፈጽመውን ጥቃት እስካላቆመች ድረስ በኒውክሌር ማብላላት ጉዳይ ላይ አልወያይም እያለች ትገኛለች። አሜሪካንም ሆነ እስራኤል የቴህራን ከተማ ነዋሪዎች ቴህራንን ለቀው እንዲወጡ ቢያስጠነቅቁም የኢራን ነዋሪዎች በበኩላቸው ከሀገራችን ወዴትም አንሄድም፣ ከመሪያችን አጠገብም ፈቀቅ ማለት አንፈቅድም ብለዋል። ነገሩ እጅግ አሳሳቢና አስፈሪ ደረጃ ላይ ደርሷል። ከዚያም የሚወረወሩ ሀሳቦች ዓለምን ወዴት ይወስዷት ይሆን? መጪው ጊዜ መልስ የሚሰጥ ይሆናል። ዘገባውን ለማዘጋጀት ቢቢሲንና አልጀዚራን እንዲሁም ዘጀሩሳሌምን ተጠቅመናል። ከትንታኔው ጋር ቢንያም ከድር ነበርኩኝ። መልካም ጊዜ እንዲሆንላችሁ በመመኘት የዛሬን በዚያ በቃው። በሌላ ጊዜ በሌላ ጉዳይ እስከምንገናኝ መልካም ሳምንት ይሁንላችሁ።